ሰላም ተማሪዎች እንዴት ናችሁ? ውሳም ነኝ ከኤችቲኤም አካዳሚ። ዛሬ በሳይኮሎጂ ቻፕተር 4 በፓርት 3 ተገናኝተናል። ባለፈው ካቆምንበት ስትራክቸር ኦፍ ሚሞሪ የሚለውን ጀምረን ነበረ። ሚሞሪ 3 አይነት ስትራክቸር እንዳለው ሴንሰሪ ሚሞሪ፣ ሾርት ተርም ሚሞሪ የሚሉትን ሁለቱም በስፋት ለማየት ሞክረናል። የባለፈው ፓርት ላይ በፓርት 2 ማለት ነው። ፓርት 2 ያላያችሁ ልጆች ፓርት 2 እንድታዩ እንመክራለን። ተመሳሳይ የሆነና ቀጣይነት ያለው ነገር ስለሆነ ማለት ነው። እንግዲህ ለዩቲዩብ ቻናሉ አዲስ የሆናችሁ ተማሪዎች ሰብስክራይብ እንድታደርጉ እንዲሁም ደግሞ ቪዲዮን አይታችሁ ስትጨርሱ ላይክ እንድታደርጉ ፕላስ ደግሞ በተለይ ቪፒን እያበራችሁ እንድታዩ እና እንድተባበሩን እንጠይቃለን። ስለዚህ ወደ ዛሬው ትምህርት ስንገባ ሎንግ ተርም ሚሞሪ የምንለው የሚሞሪ ስትራክቸር እናገኛለን። እንግዲህ ባለፈው እንደተነጋገርነው መጀመሪያ ያየናቸው ኢንፎርሜሽኖች በአጠቃላይ የሚቀመጡት ሴንሰሪ ሚሞሪ ላይ ነው። ሴንሰሪ ሚሞሪ ላይ ማለት የምናያቸው የምንሰማቸው ሁሉም በሴንሰሪ ኦርጋኖቻችን አማካኝነት የምናገኘው ኢንፎርሜሽን በአጠቃላይ የሚስቶር የሚሆንበት የሚሞሪ ስትራክቸር ነው። እንግዲህ እዚህ ላይ ስቶር የሚሆነው የኢንፎርሜሽን አይነት ፕሮሰስ የተደረገ አይደለም። አንፕሮሰስድ የሆነ ዳታ ወይም አንፕሮሰስድ የሆነ ኢንፎርሜሽን ነው ስቶር የሚሆነው ማለት ነው። ከዛ ይሄ አንፕሮሰስድ የሆነው ኢንፎርሜሽን እኛ አቴንሽን በምንሰጥበት ጊዜ፣ ትኩረት በምንሰጥበት ጊዜ ያን ኢንፎርሜሽን አናላይዝ አድርገነው ወደ ሾርት ተርም ሚሞሪ ፓስ እናደርገዋለን ማለት ነው። ከዛ ሾርት ተርም ሚሞሪ ላይ ሞስት ፕሮባብሊ ታይም ሌንግዝ ውስጥ ከ30 ሰከንድ በሆነ መልኩ ያ ኢንፎርሜሽን ምን ይሆናል ማለት ነው፣ ስቶር ይሆናል ማለት ነው። እንግዲህ የሾርት ተርም ሚሞሪ ታይም ሌንግዝ 30 ሰከንድ ነው። ግን እኛ ነገሮችን የተለያዩ ዘዴዎችን በመጠቀም ከ30 ሰከንድ እንዲበልጥ ወይም ሾርት ተርም ሚሞሪ ላይ የተቀመጠው ኢንፎርሜሽን ከ30 ሰከንድ በላይ እንዲሆን ማድረግ እንችላለን። ለምሳሌ ቸንኪንግ ብለናል። ነገራቶችን በግሩፕ ማስቀመጥ ሊሆን ይችላል። እንዲሁም ደጋግሞ በማየት ደጋግሞ በማንበብ ይሄ ሾርት ተርም ሚሞሪ ላይ ታይም ሌንግዝ 30 ሰከንዱን ምን ማድረግ እንችላለን፣ እንዲጨምር ማድረግ እንችላለን ማለት ነው። ሌላው ሶስተኛው ሎንግ ተርም ሚሞሪ የምንለው ነው። ኢት ኢዝ ዘ ሚሞሪ ሲስተም ዩዝድ ፎር ዘ ሪላቲቭሊ ፐርማነንት ስቶሬጅ ኦር ሚኒንግፉል ኢንፎርሜሽን። እንግዲህ እዚህ ሎንግ ተርም ሚሞሪ ላይ ስቶርድ የሚደረጉት የኢንፎርሜሽን አይነቶች ሪላቲቭሊ ፐርማነንት ናቸው። ከሾርት ተርም እና ከሴንሰሪ ሚሞሪ አንጻር ስናያቸው በቋሚነት ስቶር የሚደረጉና ኢንፎርሜሽን ሚኒንግፉል የሆነ ኢንፎርሜሽን ያለበት የሚሞሪ ስትራክቸር ሶስተኛው ስትራክቸር ሎንግ ተርም ሚሞሪ ይሆናል ማለት ነው። The capacity of long term memory seems to have no practical limit። እንግዲህ የሰው ልጅ የሎንግ ተርም ሚሞሪ ካፓሲቲ ምን ያክል ነው ተብሎ ቢጠየቅ ሊሚት የለውም፣ ፕራክቲካል ሊሚት የለውም ብለን መግለጽ እንችላለን። ለምሳሌ ሾርት ተርም ከተባለ ሞስት ፕሮባብሊ ታይም ሌንግዙ 30 ሰከንድ ሊሆን የሚችለው፣ ነገር ግን ሎንግ ተርም ሚሞሪ ላይ አንድ ኢንፎርሜሽን ከገባ ምን ያክል ጊዜ ሊቆይ ይችላል ከተባለ ፕራክቲካል ሊሚት አይታወቅም ማለት ነው። The vast amount of information stored in long-term memory enable us to navigate around in the environment and build sense of identity and personal history። እንግዲህ long-term memory ላይ ያስገባናቸው እናስገባቸው ብዙ አይነት ኢንፎርሜሽኖች ይኖራሉ። በጣም ብዙ ኢንፎርሜሽኖች long-term memory ላይ እናስገባ እንችላለን ማለት ነው። እንግዲህ long-term memory ላይ የገቡ ኢንፎርሜሽኖች ማንነታችንን እንድንገነባ፣ ፐርሰናል ሂስትሪያችንን እንድናውቅ፣ እንዲሁ ደግሞ ከኢንቫይሮንመንቱ ጋር እንድንግባባ፣ መማር እንድንችል፣ እነዚህ ነገራቶችን በአጠቃላይ እንድናደርግ ይሄ ማንነት ጥያቄ ምናምን የሚሉ ነገራቶችን ለመረዳት ለማወቅና እነዚህ ነገሮችን ለማሳደግ ይረዳናል። አንድ ኢንፎርሜሽን ሎንግ ተርም ሚሞሪ ላይ ተመዘገበ ማለት ነው። ሎንግ ተርም ሚሞሪ ስቶርስ ኢንፎርሜሽን ፎር ኢንዲፋይናይት ፔሪድስ ኢት ሜይ ላስት ፎር ዴይስ መንዝስ ይርስ ኦር ኢቨን ላይፍ ታይምስ። እንግዲህ ሎንግ ተርም ሚሞሪ ላይ የሚገቡት ኢንፎርሜሽኖች ኢንዲፋይናይት የሆነ ፔሪድ ነው ያላቸው። ማለት ለምሳሌ የገባው ሎንግ ተርም ሚሞሪ ላይ የገባው ኢንፎርሜሽን ለአንድ ቀን ሊሆን ይችላል፣ ለወራቶች ሊሆን ይችላል፣ ለአመታቶች ሊሆን ይችላል፣ እስከ እድሜ ዘመናችን ሊሆን ይችላል ማለት ነው። ስለዚህ ታይም ሌንግዙን በቀላሉ ስፔሲፋይ ማድረግ አንችልም ማለት ነው። ሰብሲስተም ኦፍ ሎንግ ተርም ሚሞሪ። እንግዲህ ሎንግ ተርም ሚሞሪ ሁለት አይነት እንትኖች አሉት፣ ሰብሲስተሞች አሉት። የመጀመሪያው ዲክላሬቲቭ ወይም ኤክስፕሊክት ሚሞሪ የምንለው ነው። The conscious recollection of information such as specific facts or events that can be verbally communicated። እንግዲህ እዚህ ዲክላሬቲቭ ወይም ኤክስፕሊክት ሚሞሪ የምንለው የሎንግ ተርም ሚሞሪ አንዱ ሰብ ፓርት ሆኖ እዚህኛው ላይ እዚህ ሚሞሪ ላይ የሚመዘገቡ ኢንፎርሜሽኖች እኛ ኮንሺየስሊ ሆን ብለን ያደረግናቸውና ሆን ብለን የተዋርናቸው ነገራቶች፣ ለምሳሌ ፋክቶች ሊሆን ይችላሉ፣ የተለያዩ ኢቨንቶች ሊሆን ይችላሉ። እነዚህ ነገራቶች እውነታዎች
የተለያዩ ነገራቶች ኮንሽየስሊ የሰበሰብናቸው ማለት ነው። አንኮንሽየስሊ አይደለም፣ ኮንሽየስሊ የሰበሰብናቸው ፋክቶች ሊሆኑ ይችላሉ። እነዚህ ነገሮች በአጠቃላይ የሚመዘገቡበት ሎንግ ተርም ሚሞሪ ሰፓር ዲክላሬቲቭ ወይም ኤክስፕሊሲት ሚሞሪ ይባላል። ይህ ኤክስፕሊሲት ወይም ዲክላሬቲቭ ሚሞሪ የሚለው በሁለት ይከፈላል። ሴማንቲክ ሚሞሪ እና ኤፒሶዲክ ሚሞሪ ብለን በሁለት እንከፍለዋለን። እንግዲህ ሴማንቲክ ሚሞሪ ላይ ፋክቹዋል ኖሌጅ ላይ ሚኒንግ ኦፍ ወርድስ ኮንሰፕት ኦር አቢሊቲ ቱ ዱ ማት ዜር ኢንተርናል ዲፍረንሽን ኦፍ ዘ ወርልድ ኢንዲፔንደንት ኦፍ ኤኒ ፓርቲኩላር ኮንቴክስት። እንግዲህ እዚህ ሴማንቲክ ሚሞሪ ላይ ስቶር ከሚሆኑ ኢንፎርሜሽኖች ውስጥ ለምሳሌ የነገራቶችን ወይም የቃላቶችን ትርጉም ማወቅ፣ ኮንሰፕቶችን ሊሆን ይችላል፣ ማትስ የመስራት ኤቢሊቲ፣ እነዚህ ነገራቶች በአጠቃላይ ሴማንቲክ ሚሞሪ ላይ ስቶርድ የሚደረጉ ናቸው ማለት ነው። ኤፒሶዲክ ሚሞሪ ደግሞ የሚለው ሚሞሪስ ፎር ኢቨንትስ ኤንድ ሲቹዌሽን ፍሮም ፐርሰናል ኤክስፒሪንስ ዜር ኢንተርናል ሪፕሬዘንቴሽን ኦፍ ፐርሰናሊ ኤክስፒሪንስድ ኢቨንትስ። እነዚህ ደግሞ በግላችን በምድር ላይ በምንኖሩበት ጊዜ በምናሳልፈው የህይወት ውጣ ውረድ ውስጥ የምናሳልፋቸው ሁኔታዎች ወይም ፐርሰናል ኤክስፒሪንሶች ስቶርድ የሚሉበት የዲክላሬቲቭ ወይም ኤክስፕሊሲት ሚሞሪ አንዱ ፓርት ነው ማለት ነው። ሁለተኛው ነን ዲክላሬቲቭ ኦር ኢምፕሊሲት ሚሞሪ የምንለው ደግሞ ቢሄቪየር ኢዝ አፌክትድ ባይ ፓወርሊ ኤክስፒሪንስ ዊዛውት ዛት ኤክስፒሪንስ ቢንግ ኮንሺየስሊ ሪኮኔክትድ። one of the most important kind of impact memory is procedural memory. It is the how to knowledge of procedural skills, knowing how to compare, use a pencil or a swing. እንግዲህ እነዚህ ነን ዲክላሬቲቭ የምንላቸው ከዛኛው በተቃራኒ በኤክስፒሪንስ አፌክት የሚሆናቸው ያ ኤክስፒሪንስ ከሌለን የለንም ማለት ኮንሽየስሊ ሪኮሌክት ማድረግ ይኖርብናል ማለት። ለምሳሌ ጸጉር ማበጠር፣ እርሳስ መጠቀም፣ ዋና፣ እነዚህ ነገራቶች በአጠቃላይ ምን የሚፈልጉ ናቸው? ልምድ የሚፈልጉ ናቸው። በልምድ የሚገኙ ነገራቶች ናቸው እና እነዚህ ኢንፎርሜሽኖች በአጠቃላይ የሚመዘገቡት ነን ዲክላሬቲቭ ኢምፕሊሲት ሚሞሪ ላይ ነው የሚመዘገቡት ማለት ነው። ሌላው ሴሪያል ፖዚሽን ኢፌክት የሚል ነገር አለ። ሴሪያል ፖዚሽን ኢፌክት ባጭሩ ነገራቶች ተደርድረው ቢሰጡን የሆኑ ነገራቶች ቢደረድረው ከዛ በኋላ ካየናቸው በኋላ እነሱ ነገራቶች ተነሳና አስታውሱ ብንባል የማስታወስ ኤቢሊቲያችን ምን ያክል ይሆናል? ለምሳሌ የተቀመጡት ነገራቶች መጀመሪያ ላይ አፕል አለ፣ ሁለተኛ ላይ ብርቱካን አለ፣ ሶስተኛ ላይ ማንጎ አለ፣ አራተኛ ላይ ሎሚ አለ፣ አምስተኛ ላይ ደግሞ ይሆናል እና እንደዛ አስቀምጡ። ከዛ በኋላ እነዚህ ነገራቶች አየናቸው፣ ስክሪን ላይ ነው ይችላል አየናቸው። ካየናቸው በኋላ እነሱ ነገራቶች ይጠፉና እስኪ ያየውን ነገር አስታውስ ተብለን ብንጠየቅ ልናስታውስ የምንችለው ሞስት ፕሮባብሊ ወይ የመጀመሪያውን ነው ወይ የመጨረሻውን ነው። መሀል ላይ ያለውን የመርሳት ቴንደንሲ ይፈጠራል ማለት ነው። መጀመሪያ ለምሳሌ ብርቱካን ከሆነ ብርቱካንን ላስታውስ እንችላለን። መጨረሻ ያለው ደግሞ ሌላ አምስተኛው ነገር እሱን ከሆነ ደግሞ እሱን የማስታወስ ቴንደንሲ ይኖረዋል። መሀል ላይ ያሉ ነገራቶች ግን ብዙ ጊዜ የማስታወስ እንትናችን ይቀንሳል። ለምሳሌ ብዙ ጊዜ እንደዚህ የሚባል ነገር አለ። ለኢንተርቪው ስትሄዱ፣ ለስራ ቅጥር ስትሄዱ ኢንተርቪው አድራጊዎቹ መጀመሪያ ለሚያደርገው ሰው እና መጨረሻ ለሚያደርገው ሰው ትኩረት ይሰጣሉ ይባላል። ብዙ ጊዜ ብትገቡ ከሆነ ለኢንተርቪው ብትገቡ ከሆነ መሀል ላይ መግባት የለባችሁም ይባላል። ለምን? ይሄ ሾርት ተርም ላይ የሚቀመጡ ኢንፎርሜሽኖች እንትኖች ወይም ሴሪያል ፖዚሽን ኢፌክት ጋር የተያዘ ነው። ሶሪ ሾርት ተርም ጋር ሳይሆን ሴሪያል ፖዚሽን ኢፌክት ላይ ስናወራ መሀል ላይ ያሉ ነገራቶች ለማስታወስ ሩቅ ናቸው። አብዛኛው ጊዜ ሰዎች የሚያስታውሷቸው ወይ መጀመሪያ ያሉ ነገሮች ናቸው ወይም ደግሞ መጨረሻ ላይ ያሉ ነገራቶች ነው ሊያስታውስ የሚችሉት ማለት ነው። ለምሳሌ if you are shown a list of items and are then asked to immediately to retain them, your attention of any particular item will depend on its position in the list. ነገራቶችን ተደርድረው አየሁና ከዛ በኋላ ካያችሁት ነገር የቱን ታስታውሳላችሁ ብትባሉ ታስታውሱ የምትችሉት ዲፔንድ አፖን ዘ ፖዚሽን ወይ ፈርስት ያለው ነው ወይ ዘ ላስት ያለው ነው ማለት ነው። የመጀመሪያው የምታስታውስ ከሆነ ዘ ፕራይመሪ ኢፌክት ይባላል። የመጨረሻው የማስታወስ ቴንደንሲያችሁ ደግሞ ሃይ ከሆነ ዘ ሪሰንሲ ኢፌክት ይባላል ማለት ነው። ሪቴንሽን ኦፍ ኦል ዘ አይተምስ ፕሎትድ ዘ ሪዛልት ዊል ቢ ዩ ሼፕድ ከርቭ። እንግዲህ እነዚህን ሪቴንሽኖች በአጠቃላይ በግራፍ እንሳለው ብንል ዩ ሼፕድ ይሆናል ማለት ለምሳሌ ዩ እንትናን ስትራክቸሩን ካያችሁ አሳሳሉን ካያችሁ መጀመሪያ ላይ ከፍ ነው፣ ከዛ ዝቅ እያለ ይመጣል፣ ከዛ ከፍ እያለ ይመጣል። ከፍ ያለው የመጀመሪያ ፓርቱ መጀመሪያ ያለው ነገር ሞሬ ማስታወስ ቴንደንሲ ያላችሁ ማለት ነው።
ዝቅ እያለ ሲመጣ ደግሞ መሀሉ ላይ የማስታወስ ቴንደንሳቸው በጣም ዝቅተኛ ነው። መሀል ያሉ ነገራቶች ብዙ ጊዜ የማስታወስ እንትናቸው ዝቅተኛ ነው። ከዛ ከፍ እያለና መጨረሻ ያሉ ነገራቶችንም ማስታወስ እንትናችን ከፍተኛ ነው ማለት ነው። ክላስ ውስጥ ካያችሁ ስትማሩ ካያችሁ ብዙ ጊዜ ልክ መመሩ ክላስ ከገባ 40 ደቂቃ የሚያስተምር ከሆነ የመጀመሪያዎቹን 10 ደቂቃ በደንብ ትከታተላላችሁ። ከዛ በኋላ እያለ 15 20 30 ደቂቃ እያለ ሲል እየቀነሰ ትደንዳችሁ። ከዛ የመጨረሻው ማጠቃለያ ወደ ስደርስ ደግሞ ወደ 35 ደቂቃ በኋላ ስደርስ የመጨረሻው 5 ደቂቃ ደግሞ በደንብ ታስታውሳላችሁ። መምህሩ ልወጣ ስለሆነ ብላችሁ የማስታወስ የማዳመጥ እንትናችሁ ይጨምርና የመጨረሻው እንትን የማስታወስ እንትናችሁ ይጨምራል ማለት። ስለዚህ ይህ ሴሪያል ፖዚሽን ኢፌክት የምንለው ነገራቶችን በሊስት ተቀምጠው ተሰጥተውን ከዛ እኛ የማስታወስ ቴንደንሳችን በሊስቶቹ ፖዚሽን ላይ ዲፔንድ ይሆናል። መጀመሪያ ልትም በደንብ እናስታውሳለን፣ የፕራይሜሪ ኢፌክት ይባላል። መጨረሻ ያሉትን ደግሞ የምናስታውስ ከሆነ ሪሴንሲ ኢፌክት ይባላል። ሚድል እንትኖችን አናስታውሰው። ይህን በግራፍ ስናስቀምጠው ዩሼፕድ ከርቭ ይኖረዋል ማለት ነው። ሌላው ፋክተር አፌክቲንግ ሚሞሪ የምንለው ይሄ ሚሞሪያችንን የማስታወስ ችሎታቸው ወይ አፌክት ሊያደርጉ የሚችሉ ነገራቶች እነሱን ሃይላይታቸው እናለን። የሚጀምረው አቢሊቲ ቱ ሪቴን ነው፣ የማስታወስ ችሎታ ነው። ጉድ ሚሞሪ ትሬስስ ሌፍት ኢን ዘ ብሬን ባይ ፓስት ኤክስፕላን። እንግዲህ ጥሩ ሚሞሪ ካለን በብሬናችን ላይ የተቀመጡ ፓስት እንትኖችን የማስታወስ እንትን ይጨምረዋል ማለት ነው። ሌላው ጉድ ሄልዝ ነው። ያው ጤናማ ያልሆነ ሰው የማስታወሳት ወይም ዝቅተኛ ነው። ኤጅ ኦፍ ዘ ለርነር ነው። እድሜ በጣም ከፍተኛ የሆነ ተጽዕኖ አለው በማስታወስ ጉዳይ። ለምሳሌ በሚገፋ ሰዎች የማስታወስ እንትናቸው ይቀንሳል። ማቹሪቲ ወሳኝ ነው። ህፃን ልጅና አንድ ወጣት የማስታወስ ችሎታቸው እኩል አይደለም ማለት ነው። ስለዚህ እድሜ ለአቅመ አዳም መድረስ አለመድረስ በሳልነት ምናምን የምንለው ነገር ሚሞሪ ላይ በጣም አፌክት ያደርጋል ማለት ነው። ሌላው ዊል ቱ ሪሜምበር፣ አንድ ሰው ነገራቶችን ማስታወስ የሚችለው ለማስታወስ ፈቃደኛ ሲሆን ነው። ማስታወስ ማይፈልግ ከሆነ ማሰላሰል ማይፈልግ ከሆነ ሊያስታውስ አይችልም ማለት ነው። ስለዚህ ለማስታወስ ፈቃደኝነት አስፈላጊ ነው ማለት ነው። ኢንተለጀንስም ወሳኝ ነው። በተፈጥሮ አንዳንድ ሰዎች ሞር ኢንተለጀንት ናቸው። ለምሳሌ ሶሻል ተማሪዎችን ካያችሁ በባቶችን ሽምድት ያደረጉና ልክ ፈተና ሲገቡ ያዩትን የሄወድሩትን ነገር ሙሉ ሪፍሌክት አድርገው መውጣት ቴንደንስ ያላቸው ናቸው። ተማሪዎቹን ደግሞ ብታዩ የሚሸምደድ ኤቢሊቲያቸው ያን ያህል አይደለም። ያ ማለት ሚሞሪ እንትናቸው ያን ያህል አይደለም ማለት ነው። ለሾርት ተርም ግን ከኢንተለጀንስ ጋር እንትን የሚል አይደለም። ከመሸምደድና ለምሳሌ ሽምደዳ የሚጠይቅ ከሆነ ኢንተለጀንሳቸው አሪፍ ነው ማለት ነው። ለምሳሌ የሳይንስ ተማሪ ከሆነ ናሽናል ተማሪ ከሆነ ሌላ ፎርሙላ ነገሮች ላይ ምናምን ነገር ሳይ ደግሞ ኢንተለጀንስ ሀይል ይችላል ማለት ነው። ብቻ ይሄ ኢንተለጀንስ የሚባለው ነገር በጣም ወሳኝ ነው። ሚሞሪ ላይ ለማስታወስ ነገሮችን ለማስታወስ ማለት ነው። ያ ኢንተረስትን አስፈላጊ ነው። ዊን ለርኒንግ ሪቴን ቤተር። እንግዲህ አንድ ሰው የሆነን ነገር ኢንተረስት ኖሮት ከተማረ ኢንተረስቱን ኖሮት ከሰማ ካወቀ ያን ኢንፎርሜሽን የማስታወስ እንትኑ አሪፍ ይሆናል ማለት ነው። ሌላው ኦቨር ለርኒንግ ነው። ኦቨር ለርኒንግ ዊንድ ሪሜምበር ሞር። ይሄ አንዳንድ ኦቨር ለርኒንጎች በተደጋጋሚ ነገራቶችን መማር ነገራቶችን ለማስታወስ በጣም ይረዳል። ለምሳሌ የቲቪ ማስታወቂያዎችን ካያችሁ በተደጋጋሚ ስለምንሰማቸው ከመጀመሪያው ቃል ጀምሮ እስከ መጨረሻው ድረስ ምን እንደሚያወራ ሰውየው ባያወራ ራሱ ድምፁን ወድሙን ዜሮ አድርገ ነው እኛ ማውራት እንችላለን። ከሰውየው በኩል ማለት ምን እንደሚያወራ እናውቃለን። ያ ሊሆንበት የቻለው ምክንያት ምንድን ነው? ኦቨር ለርኒንግም በጣም ያን ነገር በተደጋጋሚ ከመማራችን ከመስዋዕታችን እንዲጠረስ። ሌላው ስፒድ ኦፍ ለርኒንግ ነው። ኪውከር ለርኒንግ ሊድስ ቱ ቤተር ሪቴንሽን። ይሄ አንዳንዴ ፈጠን ያለ የትምህርት አይነት ለማስታወስ ይረዳል ይባላል። ሲዘገይ ነገራቶችን ለማስታወስ እንቸገራለን። የትምህርት እንትን ሲስተሙ ማለት ነው። ሌላ ሚኒንግፉልነስ ኦፍ ዘ ማቴሪያል፣ የእንትን የምናስገባቸው ማቴሪያሎች ሚኒንግፉልነሳቸው ወሳኝ ነው። ለምሳሌ ምንም የማናውቀው ነገር ተነግሮን ምንም ሴንስ የማይሰጥ ነገር ሚኒንግ የሌለው ነገር ቢነገር እና አስታውሱ ብንባል የማስታወስ እንትናችሁ በጣም ዜሮ ነው የሚሆነው። ነገር ግን ያን የሆነ የምናውቀው ነገር ሊሆን ይችላል። ለምሳሌ የማሽን ስም ቢሆን ስለሆነ ማሽን ተነገረ እና ስሙ ተነገረ። ያ ማሽን ምን እንደሚሰራ አናቅም፣ እንዴት እንደሚሰራ አናቅም፣ ምንም የምናውቀው ነገር የለም። ስለዚህ እሱን ማሽን ስሙ ተነግሮ ከሆነ በኋላ ያ የነገርኩህ ማሽን ስሙ ምንድን ነው ብንባል የማስታወስ እንትናችን በጣም ዝቅተኛ ነው። ለምን? ስለ ማሽኑ የምናውቀው ምን ነገር ስለሌለ። ስለዚህ ነገራቶችን አይኖራችን ላይ በምንመዘግቡበት ጊዜ ሚኒንግፉልነታቸው ለማስታወስ በጣም ወሳኝ ነው ማለት ነው። ሌላው ስሊፕ ኦር ሬስት ነው። እንግዲህ እነዚህ በጣም ወሳኝ ነገር ነው። እረፍት በቂ እንቅልፍ ማግኘት፣ በቀን 8 ሰዓት አቬሬጅ ማግኘት።
አፍተር ለርኒንግ ስትሬን ሪሊዝ ኮኔክሽን ኢን ዘ ብሬን ኤግ ኤንድ ፎር ክሊር ሜሞሪ። እንግዲህ የአእምሮአችንን የማስታወስ ችሎታ በቀጥታ ከእረፍት እና ከእንቅልፍ ጋር በጣም የተገናኘ ነው። ብዙ ጊዜ ተማሪዎች ፈተና ሲደርስ የእንቅልፍ ሰዓት የማዛባት ሁኔታ አለ እና ብዙ ጊዜ የሚመከረው ምንድን ነው? ፈተና ሲደርስ ባስለመዳችሁት የእንቅልፍ ሰዓት መተኛት መቻል አለባችሁ። በቂ እንቅልፍ ካላገኛችሁ የፈለገው ያህል ብታነቡ አይምራችሁ ላይ የመቀመጥ እንትኑ በጣም ዝቅተኛ ነው። ስለዚህ ማንበቡ አስፈላጊ የሆነ አክል መተኛቱም አስፈላጊ ነው። ለምን? ያነበባችሁትን ካላስታወሳችሁ ዊንዱን ማንበቡ ዋጋ ስለሌለው ማለት ነው። ስለዚህ ስሊፕ ኦልዌይስ ይህን ሜሞሪን አፌክት ከሚያደርጉ ነገራቶች አንድና ዋነኛው ነገር ነው ማለት ነው። ኦኬ ዛሬ ሌላ እናቆማለን። በፓርት 4 ፎርጌቲንግ የሚለውን የምንቀጥል ይሆናል። የዩቲዩብ ቻናሌን ፕሊስ ሰብስክራይብ እንድታደርጉ እንዲሁም ደግሞ ቪዲዮአችንን ከወዳችሁት ላይክ እንድታደርጉ ለጓደኞቻችሁ ሼር እንድታደርጉ እንላለን። እንዲሁም የቴሌግራም ቻናል አለ። እነዚህ ማቴሪያሎች ሌሎች የፈተና የተለያዩ ግቢ ፈተናዎች አሉ። እንዲሁም በራሳችን ወጣናቸው ፈተናዎች አሉ። በጣም ብዙ ማቴሪያሎችን እዛ ቴሌግራም ግሩፕ ላይ ለቀንላችኋል። ሁሉም በነፃ ነው የምታገኙት እና የቻናሉን ሊንክ ለዚህ ዲስክሪፕሽን አስቀምጠንላችኋል። እየገባችሁ ቴሌግራም ጄድ በማለት ውጤታችሁን የተሻለ እንድታደርጉ እንላለን። እናመሰግናለን። በቀጣይ እስከምንገናኝ ሰላሙን